በአሜሪካ ውዝግብ አስነስቶ የነበረው የሰይጣን አምላኪዎች ሐውልትና ትርጉሙ ብዙዎችን ያነጋገረ ነበር። ውድ ተመልካቾቻችን በየዕለቱ ወቅታዊ አዝናኝና አስገራሚ አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር በማድረግ እንዲሁም ደግሞ ሞገድ ቲቪን ሰብስክራይብ በማድረግ ይጀምሩ። ለዛሬ በአሜሪካ ውዝግብ አስነስቶ የነበረው የሰይጣን አምላኪዎችን ሐውልትና ትርጉሙን በተመለከተ ይዘንላችሁ ቀርበናል። ሰይጣን አምላኪዎች በዲትሮይት ያቆሙት ሐውልት በርካቶችን አነጋግሯል። ከነሐስ የተሰራው ሐውልት 9 ጫማ ርዝመት አለው። ባለቀንድ 2 ፈገግ ያሉ ልጆችን የያዘ የሴትም የወንድም መራቢያ አካል የያዘ ቅርጽ ወይም ባፎሚት በሐውልቱ ላይ ይታያል። ሐውልቱን ለማሰራት $1000 ወጥቷል። ሐውልቱ ሲመረቅ በመቶዎች የሚቆጠሩ ሰይጣን አምላኪዎችም በስፍራው ተገኝተው ነበር። በወቅቱ በኦክላሆማ ግዛት 10ቱ ትዕዛዛትን ከያዘው የማዘጋጃ ቤት ህንጻ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ ነበር። የኦክላሆማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም በማለት ከልክሏቸው ነበር። ለመሆኑ ባፎሚት ምንድነው? ሐውልቱ ላይ ያለው ቅርጽ ባፎሚት ይባላል። 12ኛው ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕለር በመባል የሚታወቁ ቡድኖች ከደረሰባቸው ስቃይና እንግልት ጋር ይያያዛል። 1100 የሚደርሱት የቡድኑ አባላት ሰይጣንን በማምለክም ይታወቃሉ። ይህንን ክስተትም ከ100 ዓመታት በፊት ከነበረው ሁኔታ ጋር ትስስር እንዳላቸው የሚገልጹ የታሪክ ምሁራን አሉ። በዘመናት ሂደት ስለ ቡድኑ የሚነገሩ ሚስጥራዊ መረጃዎችም እየተስፋፉ መጡ። የዳን ብራውን ዳቪንቺ ኮድ የተሰኘው ዝነኛው ታሪካዊ ልቦለድ መነሻ እንደሆኑም ይታመናል። ባፎሚት የሚለው ቃል ሶፊያ ወይም ጥበብ በሚል ይተረጎማል። እንደ አውሮፓውያን አቆጣጠር በ1856 የተሳለው የባፎሚት ምስል ዝነኛ ከሆኑት መካከል ይጠቀሳል። ሚስጥራዊ ትርጉም ባላቸው ስራዎቹ የሚታወቀው ፈረንሳዊ የጥበብ ባለሙያ ኢፋስ ሌቪ ነው ያዘጋጀው። በሁለቱ ቀንዶች መካከል ብርሃን ያለው 2 ፈገግ ያሉ ልጆችን የያዘ እንዲሁም የሴትም የወንድም መራቢያ አካልን የያዘ ቅርጽን የሰራው። ክንዱ ላይ በላቲን ሶልቭና ኮአጉላ ተብሎ ተጽፏል። ትርጉማቸውም መለያየትና መገናኘት ማለት ነው። መገናኘትም መለያየትም የፈጣሪ ስጦታ ነው በሚልም ይተረጉማል። የሌቪ ስዕል የሳታኒክ ቴምፕል ንቅናቄ መነሻ ነው። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቭስ እንደሚለው ቅርጹ ሁሉንም ተቃርኖዎች የያዘ ነው። እነዚህም የበላይና የበታች እንስሳና ሰው እንዲሁም ወንድና ሴት ናቸው። ተቃርኖዎችን ለማወደስ ያለም እንደሆነም ባለሙያዎች ያስረዳሉ። በሐውልቱ ላይ በቀኝ በኩል 2 ጣት ሰላም የሚል ምልክት ለማሳየት ወደ ላይ ከፍ ብሎ ይታያል። በግራ በኩል ደግሞ 2 ጣቶች ወደ ታች ያመለክታሉ። ወደ ላይና ወደ ታች ለመጠቆም በሚል እንደተሰራ ይናገራሉ። በተለይም በሬኔሳንስና ሪፎርሜሽን ዘመናት ታዋቂ ከነበረው ጸሐፊ ሄርሜስ ትሪስመስተስ የተወረሰ ሐሳብ ነው። ሐሳቡ በሳይንስና በዓለም አፈጣጠርም ይንጸባረቃል። ሌቪ እንዳለው ቅርጹ የሚያመለክተው ይቅርታና ፍትህ ያላቸውን ዝምድና ነው። 2 ህፃናት በሐውልቱ ላይ እንዲኖሩ የተደረገው ልጆች እንደ ውብ የሥነ ጥበብ ሥራ እንዲመለከቱትና እንዳይፈሩ ነው ሲል ተንታኙ ግሬቭስ ያስረዳል። የሚታየው የፍየል ፊት አስፈሪ ወይም የተቆጣ እንዳይሆን ተደርጓል። የተላበሰው ገጽታ እምብዛም ስሜት የማያንጸባርቅ እንዲሆን የተደረገውም በተለመደው የባህል ጫና ውስጥ እንዳይወድቅ በሚል እንደሆነ ይናገራል። ልጆች ስለ ሰይጣን ከሚሰሙት አንጻር በፍርሃት ሐውልቱን እንዳይመለከቱ ለማድረግ እንደተደረገም ባለሙያው ይገልጻል። ልጆች አንድ ሃይማኖት እንዲከተሉ ይገደዳሉ፣ እኛ ግን ያንን ማድረግ አንፈልግም ይላል። በሐውልቱ ላይ ከጥንታዊ የግሪክ ታሪክ የተወሰዱ 2 የተጠላለፉ እባቦችም ይታያሉ። 2ቱ የተጠላለፉ እባቦች ንግድ፣ ድርድርና መከባበርን የሚያመለክቱ ናቸው ይላሉ። የሰይጣን አምልኮ ተከታይ የሆነው ግሬቭስ እንደሚለው 2ቱ እባቦች የ2 ተቃራኒዎችን መቻቻል ያሳያሉ። የሰይጣን አምላኪዎች ሐውልት ከክርስቲያኖች 10ቱ ትዕዛዛት ፊት ለፊት ሲቆምም የሚያሳየው ይሄንን ነው። ግጭት ሳይኖር በልዩነት መቀጠል ይቻላል ይላል። ሌላ በሐውልቱ የሚታየው የሴትም የወንድም መራቢያ አካል የያዘ ቅርጽ ነው። በቅርጹ ላይ ጡት አይታይም። በጾታ ክርክር ውስጥ መግባት ስለማንፈልግ ነው ይህንን ያደረግነው።
ሲልም ተንታኙ ያስረዳል። ከተቃርኖ ይልቅ የሁለትዮሽ ትስስርን ያሳያል በማለትም ያክላል። በሐውልቱ ፊትና ጀርባ ባለ 5 ጎን ኮከብ ወይም ፔንታግራም ይታያል። ይህ ቅርጽ በሰይጣን አምላኪዎች ዘንድ ታዋቂ ነው። ኮከቡና መስቀል ተገልብጠው ይታያሉ። ሰዎች በመጡበት ባህል የሚያምኑበትን ነገር ዳግመኛ እንዲያጤኑ የሚጋብዝ ነው። የተመሳሳይ ጾታ ግንኙነትና የስነ ተዋልዶ መብት ላይ የተዛባ ምልከታ ሊኖራቸው ይችላል ሲል የሰይጣን አምልኮ ተከታዩ ያስረዳል። ሐውልቱ ላይ በቀንዶች መካከል ብርሃን ይታያል። ዕውቀትን መሻትን እንደሚያመለክት ሰይጣን አምላኪዎችም ይናገራሉ። ዕውቀትን መሻት የእምነቱ ዋነኛ ማጠንጠኛም ተደርጎ ይወሰዳል። ሰዓሊው ሌቪ በቀንዱ መሃል የዕውቀትን ብርሃን ፈንጥቋል። ዓለምን ሚዛናዊ ማድረግን ያመለክታል። ነፍስ ከምንም በላይ ናት። ቁስ ከነፍስ ቀጥሎ የሚመጣ ነው ሲል ይገልጸዋል። በሐውልቱ ላይ የሰይጣን አምላኪዎች 7 ዋነኛ ትዕዛዞች ተቀርጸዋል። ርህራሄ፣ ጥበብ፣ ፍትህ የሚሉትም ይጠቀሳሉ። ከጀርባው ከገጣሚው ሎርድ ባይረን የተወሰደ ጥቅስ ይገኛል። ይህም ሰይጣን ማን ነው? እስከ ዘለዓለም በእውቀት በተሞላ ሐሴት እንድትኖሩ የፈቀደው ወይስ እንድትኖሩ ያልፈቀደው የሚል ነው። ሰይጣን አምላኪዎች ሳታኒስት፣ ሴኩላሪስት እና ሌሎችም የተለያዩ መጠሪያዎች አሏቸው። የግል ነጻነት አቀንቃኞች ሲሉም ራሳቸውን ይጠራሉ። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቭስ እንደሚለው ሰይጣን አምላኪዎች የሰውን ልጅ ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነጻነትን መሻት እንመርጣለን ሲል ይገልጸዋል። ስለዚህም ሰይጣን አምላኪዎች ምክንያታዊነትን እንደሚያበረታቱ ይናገራል። ውድ የሞገድ ቲቪ ተመልካቾቻችን በየዕለቱ ወቅታዊ አዝናኝና አስገራሚ አዳዲስ መረጃዎች እንዲደርሷችሁ ሞገድ ቲቪን ሰብስክራይብ ማድረግ እንዳይረሱ።